ዛሬ 3 ርቢ 3 ሲደመር 1 ርቢ 4 ይሆናል 28 አማኑኤል እግዚአብሔር ከኛ ጋር ቃል ኪዳን የነበረ አብ ያለ ወልድ የሚኖር መንፈስ ቅዱስ። ኢትዮጵያን ድሃ የምትሉ የከርሰ ምድር ብልጽግናዋን ዘግታችሁ ነው። የከባቢ አየር እድገቷን አፍርሳችሁ ነው። የፍጥረት ሀብቷን አቋርጧችሁ ነው። የመልክዓ ምድር ልማቷን በርዛችሁ ነው። የገጸ ምድር ግንባታዋን ተልኮ ቀይራችሁ ነው ድሃ የምትሏት። ጤና ይስጥልን የከፍታ ዩቱብ ቻናል ቤተሰቦች፣ ዛሬ ስለ ኢትዮጵያ ሚስጥረ ሥላሴ ነው ትንታኔ የምናደርገው። እንግዲህ ኢትዮጵያ ስንል የአውሬ ሌሊት፣ የመንጋ ቀን፣ የነገድ ንብረት፣ የአሕዛብ ወረት፣ የጎጥ ገንዘብ፣ የጎሳ ቅርስ፣ የዘር ውቅር፣ የብሔር ቁጥር፣ የዜጋ ስም፣ የሀገር መልከ ጸዴቅ፣ የቤተሰብ የተቀባ ሕይወት ሰውነት፣ የትውልድ ነፃ ፈቃድ፣ የሕዝብ ማንነትና የእግዚአብሔር ፍቅር በተዋህዶ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ በአልፋ መነሻ ታሪክና በኦሜጋ መድረሻ ምሳሌ ያላት ናት ኢትዮጵያ። ኢትዮጵያ እግዚአብሔር ስለ ሕዝቧ አለ፣ ሕዝቧ ስለ ትውልዷ አለ፣ ትውልዷ ስለ ቤተሰቧ አለ፣ ቤተሰቧ ስለ ሀገሯ አለ፣ ሀገሯ ስለ ዜጋዋ አለ፣ ዜጋዋ ስለ ብሔሯ አለ፣ ብሔሯ ስለ ዘሯ አለ፣ ዘሯ ስለ ጎሳዋ አለ፣ ጎሳዋ ስለ ጎጧ አለ፣ ጎጧ ስለ አሕዛቧ አለ፣ አሕዛቧ ስለ ነገዷ አለ፣ ነገዷ ስለ መንጋ ቀን 12 ሰዓት አለ፣ መንጋ ቀን 12 ሰዓት ስለ አውሬ ሌሊት 24 ሰዓት ሴራ ቀለበት አለ። እንግዲህ ኢትዮጵያ እቺ ናት። እስከ 14 ትውልደ ኢትዮጵያዊነት ድንግል ተፈጥሮ ጸጋ ይሄን በቁስ አካላውያን ፖለቲካል ሳይንስ ርዕዮተ ዓለም በቅዠት ዲሞክራሲ የእግዚአብሔር አህዷዊነት ፍቅር ነፃነትን ክደው የህዝብ ዓለም አቀፋዊነት ሰላም ስርዓትን ዘግተው የትውልድ አህጉራዊነትን ዘመናዊ ጸጋ አፍርሰው የቤተሰብን ህብረተሰባዊነትን ሚዛን አቋርጠው የሀገር ማህበራዊነትን ህግ በርዘው የዜጋ ድርጅታዊነትን ግዴታ ተልእኮ ቀይረው የብሔር ብሔራዊነትን ፍትህ አፍርሰውና የዘር ልዩነታዊነት ባርነትን ጋርደው የኢትዮጵያን ህዝብ ሰላም ዘጉ። የኢትዮጵያዊነትን ትውልድ ዘመናዊ አፈረሱ። የአንድ አባት አዳም አንድ ቤተሰብ ሰው ተዋህዶ ግብረ ገብ ልምዱን አቋረጡ። የሀገርን ባህል በረዙ። የዜጋን ወግ ቀየሩ። የብሔርን ታሪክ ሰወሩ።
የዘርን ተረት ጋረዱ። አሁን እኛ በኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ሕግ ልማት እውቀት እያወረድን ሳይሆን የባዕድ አምልኮ አምላኪዎች የኢሉሚናንቲ ፖለቲካል ሳይንስ ቅዠት ዲሞክራሲ ወይም የቁጥር የቋንቋና የቀለም አረም ትምህርትና አረም አስተምህሮ አስኳላ መጥቶ ግብረ ገባችንን አቋረጠ። ስለዚህ ጉዳታችን አባት ፈጣሪ የመፍራቱን ስርዓት ዘጋ። ልጅ አባቱን የማፍቀር ጸጋውን አፈረሰ። ቤት ልጁን የማመን ሚዛኑን አቋረጠ። እናት ቤቷን የመውደድ ሕጓን በረዘች። አፍ መፍቻ እናትን የማክበር ግዴታውን ቀየረ እና ይቅርታ ደግሞም ትምህርት ዜጋውን የማገልገል ፍትሁን ሰወረና መዋቅር ትምህርት ፖለቲካና ሃይማኖት ሰውን ሽባ አደረገ። በተበረዘ በአክራሪነት ሃይማኖት፣ በተቀየረ በአሸባሪነት ፖለቲካ፣ በተሰወረ በጽንፈኛና በአረም ትምህርት በአረም አስተምህሮ እና በአጥፍቶ ጠፊ በመዋቅር ይኸውም የሴረኞች ሴራ ህገ መንግስት ብለው ህግ አውጪ፣ ህግ አስተርጓሚ፣ ህግ አስፈጻሚ ብለው በዶላር ብር ኃይልና በኒኩለር ጦር መሳሪያ ጡንቻ የእግዚአብሔርን ነፃነትን ካዱብን። የስላሴ ህዝብ ስርዓትን ዘጉብን። የኢየሱስ ትውልድ ጸጋን አፈረሱብን። የዳዊቶ ቤተሰብ ሚዛንን አቋረጡብን። የሙሴ ንግስት ሀገር ሃይማኖት ህጉን በረዙብን። ህገ ኦሪትን ብሉይ ኪዳንን እና ይኸው በማያስፈልግ በዘረኝነት አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ፣ አበሻ ነኝ፣ አረብ ነኝ፣ ፈረንጅ ነኝ፣ በዘር ልዩነት፣ እስላም ነኝ፣ ክርስቲያን ነኝ፣ በሃይማኖት ልዩነት፣ ጥቁር ነኝ፣ ነጭ ነኝ፣ በቀለም ልዩነት፣ ወንድ ነኝ፣ ሴት ነኝ፣ በጾታ ልዩነት አዳም የተቀባ ህይወት ሰውን አቋረጡ። ስለዚህ ፈሪሃ እግዚአብሔር ሰው የለም። ዛሬ እግዚአብሔርን የምንፈራ እውነትን የምናፈቅር እምነትን የምናምን ሰብአዊነትን የምንወድ ሃይማኖትን የምናከብር ፖለቲካን አሸንፈን የምንመራ ትምህርትን ደፍረን የምንገዛና መዋቅርን በምክንያታዊነት አግባብ በቁጠባ ተተኪውን ታሳቢ በማድረግ የምንገለገል የለንም። ፈሪሃ እግዚአብሔር ሰው የለም። ነገር ግን ኢትዮጵያ ስለ ዘሯ ብሔር አላት፣ ስለ ብሔሯ ዜጋ አላት፣ ስለ ዜጋዋ ቤተሰብ አላት፣ ሀገር አላት። ይቅርታ፣ ስለ ዜጋዋ ሀገር አላት፣ ስለ ሀገሯ ቤተሰብ አላት፣ ስለ ቤተሰቧ ትውልድ አላት፣ ስለ ትውልዷ ህዝብ አላት፣ ስለ ህዝቧ እግዚአብሔር አላት። ስለዚህ ኢትዮጵያ ሚስጥረ ስላሴ ሰማያዊ ከሰባት ሀ ሰማይ ጊዮን 13 ተዋህዶ ቀስተ ደመና እስከ 33 ፐ መሬት አባይ ሰንደቅ ዓላማ ሚስጥረ ስላሴ የሚስጥረ ሰብ ትርጉም መፍቻ ቁልፍ ቶ ያላት ኢትዮጵያ ናት። ኢትዮጵያን ድሃ የምትሉ የከርሰ ምድር ብልጽግናዋን ዘግታችሁ ነው። የከባቢ አየር እድገቷን አፍርሳችሁ ነው። የፍጥረት ሀብቷን አቋርጧችሁ ነው። የመልክዓ ምድር ልማቷን በርዛችሁ ነው። የገጸ ምድር ግንባታዋን ተልኮ ቀይራችሁ ነው። ድሃ የምትሏት እናንተ በዶላር ብር ሰው ሰራሽ ወረቀት እሱ የያዘ ሀብታም ኒኩለር ጦር መሳሪያ ጡንቻ ያለው ኃይለኛ ትላላችሁ። ይሄ የሰይጣናዊነት ተልእኮ አስፈጻሚነት ነው። ስለዚህ ዛሬ 3 ርቢ 3 ሲደመር 1 ርቢ 4 ይሆናል 28 አማኑኤል እግዚአብሔር ከኛ ጋር ቃል ኪዳን የነበረ አብ ያለ ወልድ የሚኖር መንፈስ ቅዱስ። ስለዚህ ከትላንት ቋንቋ ጣዖት ዓመተ ዓለም ፍዳና ኩነኔ በነገ ጊዜ ዘመን ዓመተ ምሕረት ገላጭና መገለጫ
ወደ ዛሬ ቃል ኪዳን ዓመተ ሰላም ፍቅርና ነፃነት ተሻግረናል። ወይም ከአብ ስም በወልድ ነፃ ፈቃድ ወደ መንፈስ ቅዱስ ማንነት ተሻግረናል። ስለዚህ ህዳሴያችን ይህ ነው እና አሁን በዚህ ዩኒቨርስ በጨለማ እውቀት ላላችሁ እባካችሁን ወደ ሰማያዊ ግዕዝ ጥበብና ወደ ብርሃን እውቀት ኑ እያልን ይሄንንም የከፍታ ዩቱብ ቻናልን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ዓለም አቀፋዊ አድርጉ። እናመሰግናለን። በሌላው ትንታኔ እንገናኛለን። ሰላም።